ፍታትሉ በል በእናትህ ነስ ተነሽ 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 አይዞሽ አባት ሴት እንዳለ ማወቅ ፈልጋለሁ እየነገርኩሽ እየሰማሽ ነው እየሰማሽ ነው የትኛው የታል እንዴ ይኸውልሽ አሁን ሁሉ ነገር አግኝተናል ያው የሄለን አባትና እናት ቤተሰቦቿ ሲያርፉ ያው እንደ ሞግዚት ሆኖ ነው ያሳደገው ግን እዚህ ጋር በቀድሜ ነው እንግዲህ ዞላ ይቅርታ ባለፈው ላደረስኩበት ጉዳትም ነው እንግዲህ ስለማን ነው የሚወራው በራብ ልገያት ነው ልጅቷን እያለች ነው ወይ ገንዘብ ላኪ ወይ የሆነ ነገር አድርጊ እያለ ነው ይሄ ሰማንሽ ማን ነው በሄለን ሞግዚትነት የተሰጠው ቤቱ ዝም ብላችሁ እንዴ ቆይ የምታወሩት እናንተ በተለቀቀ ነው ያለው ነው ወይስ አባትሽ እዚህ መፈተሽ እንፈልጋለን ማንም ሰው የለም እዚህ አብራ የምትመለስ ከሆነ ከሄለን ጋር ሁለታችሁም ላይ ነው ጉዳትማ ደርሰው እንደዚህ ነው እንደዛ ነው ብላለች ይበቃል ምን ነው የሚበቃው እውነታውን ተናገረና ልጅቷንም አታሰቃይ እኔም ብዙ አሰቃየሽ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር 540,000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑበትን እድል አመቻችተናል። የመዋኛ ገንዳ፣ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብርሆት ላይብረሪን፣ አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ እውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ በተደረገው ምርመራም ወቅት እንግዲህ በተባለው ቀን ምንም አይነት የመኪና አደጋም የተገጨም ሰው እንደሌለ ታይቶ ነው በዋስ የተለቀቀው። ይሄ ሁሉ ነገር አሁን ሳስበው ያው ከሚስቴ ለመለያየት ነውና አሁን ቅድስት ትመስለኛለች እንግዲህ ከሷ ውጪ ማንም የሚያሳግታት የለምና ሰው ነው በቃ እንዳንያዝ እንዲህ እንዳንሆን አምልጥ ምን ብላ በዛ ምክንያት በጣም ማዝነው ሄለንን ይሄን ያክል መበደሌ ነው። ጋሚ ለማስፈራራት ሞክራለችና ምንም የሚመጣ ነገር የለም። የሄለን ምስኪናት የፍቅር ሰው ናት። ሁሉም የሚወዳት መረጃው ደርሷታል ከማን እንደሆነ አላውቅምና ለዛም ነው ድጋሚ ለማስፈራራት እየሞከረች ያለችው። እኮ ሄለን እሷ ጋር ነው ያለችው ይመስለኛል። በተቻለ መጠን ሄለንንም እንድረስላት እያልኩ መጨቀጭቃችሁ ለዛ ነው ገብተን እናውራሽ ነው የመጣነው እኮ አውሩኛ ቆማችሁ እናንተ ሰው ቤት መመላለስ የሰለቻችሁ እንዴ ሲጀመር ቤቱ የአባቴ ነው የአባትና የእናቴ ቤት ነው እኔ ወንጀለኛ አይደለሁም እናንተ የምትፈልጉትን ነገር እንዳወራላችሁ ስለምትፈልጉ ከዚህ በላይ ምን ይፈጠር ከዚህ በላይ ልትገሉኝ ነው እንዴ ቅድስት ይበቃል ምን ነው የሚበቃው እውነታውን ተናገረና ልጅቷንም አታሰቃይ እኔም ብዙ አሰቃየሽ የሚያመኝ አንቺን ማግባቴ ነው ወደህና ፈቅደን ያገባኝ ትሰማኛለህ የአባትየው ጃግሬ ምናምን እዚህ አካባቢ እኔ አይቷልኛ ስንመጣና በኋላ ደውልልሃለሁ አልኩ አይደል ስልኩን ዝጋው አሁን በኋላ ደውላለሁ ስልኩን ዝጋው ስልኬ መልስልኝ በረሃብ ልትገኝ ነው እንዴ ሰው አትጩብኝ ሄለን የት ነው ያለችው አሁን በስነ ስርዓት ታውጫታለሽ ፍታትሉ በል በእናትህ ተነሽ አይዞሽ ሁሉም ነገር የጀመረው እንግዲህ ወደኛ በመጡት ሚዜዎች ምክንያት ነው። እነዚህ ሚዜዎች ወደኛ ከመጡ በኋላ የነገሩን ታሪክ እጅግ አስገራሚና ጉዳዩ ጊዜ የማይሰጥ መሆኑን ተረድተን እንግዲህ የራሳችንን እንቅስቃሴ
ማድረግ ጀምረን ነበር። በዚህ ሂደት ውስጥ እንግዲህ ከዚህ ቀደም የደረሰብኝ ጉዳት እስከሚያገረሽ ድረስ ደርሷል። እንግዲህ ቴዲንም መሳሪያ እስኪመዘዝበት ድረስ የደረሰ ጉዳይ ነው። ዛሬም በዚህ ጉዳይ ዙሪያ እንግዲህ አዳዲስ ነገሮች አሉ። እነሱን ወደ እናንተ ለማድረስ መጥተናል። ሰላም 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 ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዚህን ታሪክ እንግዲህ መቋጫው ወዴት ይወስደን ይሁን የሚለውን ነገር ለተመልካቾች ለማድረስ ዛሬም በድጋሚ ተገናኝተናል። እጅግ በጣም ብዙ ነገር የገጠመን ጉዳይ ነው። ዛሬ ላይ እንግዲህ ወዴት ያመራል የሚለውን ልናይ ተቀምጠናል። እሺ አንተን የምትለው ነገር ካለ ከአንተን ጀምር እስቲ። ሰላም የዞላ ቤተሰቦች እንደምን አላችሁ? እንግዲህ ይህን ታሪክ ከያዝን ቀን ጀምሮ እንግዲህ አላረፍንም። ብዙ ስራዎችን እየሰራን የነበረ ነው። ታሪኩ በጣም እየተወሳሰበ ነገሮች አንድ ነገርን ስንይዝ አንድ ነገር እየመዘዘ እየተሳበ ዛሬ ላይ ደርሰናል። ዛሬ ደግሞ ከትላንትና በተሻለ መረጃዎችንም ማስረጃዎችንም እጃችን ላይ ሰብስበን እንገኛለን። የዚህ ታሪክ መቋጫው ምን እንደሚሆን በጣም እያጓጓን ነው ያለው። እኔም ብቻ ሳይሆን ቤተሰቦቻችንም እንደጓጉ ተስፋ አደርጋለሁ። ምክንያቱም የተፈጠረው ነገር ለመስማትም የሚከብድ ነገር ነው ሆኗል። ከሆነ በኋላ እንግዲህ የሆነበትን ምክንያት ግን ይሄ ነገር ለምን ሊደረግ እንደተደፈረውላ ማወቅ እስኪያቅተን ድረስ ብዙ ነገሮችን ስናጣራ ነው የቆየነው። ዛሬ እንግዲህ የሆነ ነገር ላይ የሆነ ውጤት ላይ እንደርሳለን ብለን ተስፋ እናደርጋለን። እንግዲህ ታሪኩን ደግሞ ለማታስታውሱ ሰዎች ለእናንተ አጠር አድርገን ምን ተፈጠረ በዚህ ታሪክ ውስጥ የሚለውን ነገር ለመንገር እንሞክራለን። ያው እንግዲህ ሁላችሁም እንደምታስታውሱት ሁለት ሰዎች ወደ ስቱዲዮአችን ቴዲ ይዞ መጥቶ ነበር ነገሩ የጀመረው። እንግዲህ ሲደውሉም መጀመሪያ የደወሉልህ ወደ አንተ ነው። ከዛ በኋላ እንግዲህ ነገሮች አንዱ ሲባል አንዱን ነገር እየመዘዘ ዛሬ ላይ እስክንደርስ ድረስ ብዙ ነገሮች ተከሰቱ። እጅግ አስገራሚ ነገሮችንም ሰምተናል። እንግዲህ በዚህ ውስጥ የተፈጠረው ነገር ምንድነው? ሰርጌ ነው ብላ ተዘጋጅታ የምትጠብቀን ሙሽራ ትቶ እህቷን አገባ የሚል ነገር ነው እንግዲህ መጀመሪያ ከሚዜዎቹ የሰማ ነው። ይሄ ደግሞ ለጆሮም ለሰሚም የሚከብድ ነገር ነው። እንዴትስ ማህበረሰቡ ይሄንን ነገር ሊቀበል ቻለ? እውነት ወላጆቿ እስከሆኑ እንዴት እንዲህ አይነት ነገር ሲደረግባት ዝም ብለው አዩ የሚለው ነገር እንግዲህ እኛን በጣም ግራ ስላጋባን ወደዛ አምርተን ነበር። የመጀመሪያው ቀን ትንሽ ከባድ ነበረ። የተፈጠረ ግብግብ ውስጥ እንግዲህ የቆየ ህመም ላይ ስለነበርኩ እሱ እንዲያገረሽብኝ ሆነ። ከዛ በኋላ እንግዲህ ኬዙን አንተን ያስቀጠልከውና ምን ነበረ እያጋጠመ የነበረው? ብዙ ነገሮች ነበር የተፈጠሩት እዞ ላይ እንደምታውቀው። ከዛ በኋላ ተመልሰን ወደ ቤት ተመልሰን መተን ነበረ። በመጣንበትም ሰዓት ላይ ያጋጠሙን ብዙ ነገሮች አሉ። እህትየው በጣም ሴጣን የሆነች ሰው ነች። ከጠበቅናት በላይ ነው የሆነችው። ባሏ እውነታውን መናገር ቢፈልግ እንኳን ያንን እድል አልሰጠችውም። ሆን ብላ አስገድደው ይሄንን ነገር የሆነ መረጃ እጇ ላይ ስለገባና ስለያዘችበት ሆን ብላ ወጥመድ ውስጥ ከተው ነው እንደዚህ አይነት ነገር ውስጥ እንዲገባ ያደረገችው። ሁሉንም ያሳመነችው ባይገርምህ እንትን ራሱ አድርጋ ነበረ። የጥሪ ካርዱ ራሱ ሙሉ ለሙሉ በእሷ ስም እንዲቀየር ተደርጎ የተበተነው የጥሪ ካርድ እሷ እንደምታገባ ተደርጎ እንዲሰራ አድርገዋል። ሄለን በዚህ ጉዳይ ላይ ምንም ነገር እስከ መጨረሻው ሰዓት ድረስ እንዳታውቅ አድርገው ነው ስቲል ሙሽሯን እየጠበቀች አይምሯ እየተጎዳ እንዲሄድ ያደረጓትና ያን ያህል ወንጀልም ሰርተው ያን ያህል ጥፋት አጥፍተውም ምንም አይነት የጸጸት ስሜት የሚሰማትም አልነበረችም። ከዛም ውጪ ደግሞ ከእናቷ ጋርም ለመነጋገር ከእናትም ከአባቷ ጋርም ለመነጋገር ሞክረን ነበረ። ከእናቷ ጋር በነበረን ቃለመጠይቅ ላይ ምንም አይነት ንግግር እንዳናደርግ አጭር መልስ ብቻ እናትየው እንዲሰጡ እያደረገች ብዙን ነገር ስታግደን ነበረ። ከዛ በኋላም እንግዲህ አባትየው መጥቶ አባትየው ሽጉጥ እስኪመዝብን ድረስ ሌላ የማያስፈልጉ ግብግብ ውስጥ እንዳንገባ አደረጉን። ከዛ ሄለንንም ሙሉ ለሙሉ ሊሰውሩብን ቻሉ። በዛ ግብግብ ውስጥም አባትየው ባልጠበቅነው ሁኔታ እንዲያመልጥ ተደረገ። ያ ሁሉ ተፈጥሮ ሁሉ ነገር አልፎ እንግዲህ ዛሬ ላይ እዚህ ደርሰናል። ከዚህ በኋላ ደግሞ ምን ሊፈጠር እንደሚችል አናቅም። ግን ቅድስት በጣም የነገሮች ሁሉ ጠንሳሽና ዋነኛ
ባለጉዳዩ ቅድስት ነች ብዬ አስባለሁ። ከቅድስት በቀጣይነት ግን ተጠያቂ የሚሆነውም ብዙ ወንጀልም ካሜራ ፊት ለፊትም መሳሪያ እስከ መደቀን ደረጃ የደረሰው ደግሞ አባቷ ነው። ስለዚህ እነዚህ ሁለት ወንጀለኞች ከጀርባቸው የደበቁት ትልቅ ደባ ስላለ ነው ሆን ብለው እኛም ከዚህ ኬዝ ውስጥ እንድንወጣ ብዙ ነገር ሲያደርጉም ነበረ። ከዛም ውጪ ደግሞ ቅድስትን እኛ ጋር ከሆነች በኋላ የመንገድ ፈልጎ እሷንም ለማስመለጥ ጥረት እየተደረገ ነበረ። ያልተሳኩ ነገሮች አሉ። ከዚህ ሁሉ ጀርባ ግን ምን እንዳለ ዛሬ በእርግጠኝነት ድምዳሜውን እናየዋለን ብዬ ተስፋ አደርጋለሁ። እንግዲህ እየሆነ ያለው ነገር እጅግ ውስብስብ ነው። ብዙ ነገርም እያጋጠመን ይገኛል። ቅድስትን ያገባው ሄለንን ማግባት ሲገባው ያሬድ ማለት ነው። ያሬድ እንግዲህ እንደዚህ አይነት ወንጀል ሰርቼ ቅድስት መረጃ ይዛብኝ ነው የሚል ነገር ወደኛ ይዞ መጥተው ነበር። ለሕግ ሰዎች አሳልፈን ሰጥተን ነበር። እሱ በሚለው ወቅት ላይ ተመሳሳይ ወንጀል ተሰርቷል አልተሰራም የሚለውን ፖሊስ አጣርቶ ምንም አይነት መረጃ ሊገኝበት ስላልቻለ እንግዲህ እሱ በዋስ እንዲወጣ ተደርጓል። መረጃና ማስረጃዎች እየተሰበሰቡበት ይገኛሉ። የእሱ ዕጣ ፈንታ ምን እንደሚሆን ባናቅም ዛሬ እንግዲህ ዋነኛ ነጥባችን ሄለንን ፈልጎ ማግኘት ነው። ለዚህ ደግሞ በጥሩ ሁኔታ ይረዳናል ብለን ከምናስባቸው ሰዎች ውስጥ አንዱ ያሬድ ነው። እንግዲህ ዛሬ በያሬድ ቤተሰቦች መኖሪያ ቤት ውስጥ ነው የምንገኘው። ዛሬ እንግዲህ ከያሬድ ጋር ቆይታ እናደርጋለን። ሄለንን ለማግኘት ደግሞ ጥረቶች እናደርጋለን ተብሎ ይጠበቃል። በእርግጠኝነት ያሬድ የሚያውቀው ነገር ይኖራል ብዬ አስባለሁ። ምክንያቱም የሆነ ኮንታክቶች እንዳሉት መረጃው ደርሶናል ከዚህ በኋላ ከተፈጠሩት ነገሮች በኋላ እሱም ደግሞ ውስጡ ላይ ያለው ፍቅር እንዳላለቀለት እና በትክክልም ሄለን እንደሚያፈቅራት መገንዘብ ችለናል። በሚያሳያቸው ሁኔታዎች በነበሩት ነገሮች ካሜራ ራሱ አጥፍተን ፕሮግራማችንን ጨርሰን ተስፋ ቆርጠን ቤቱ ሙሉ ግቢ ተለቆ በነበረበት ሰዓት ላይ ሙሉ ግቢውን ጥለን ከወጣን በኋላ ውጭ ድረስ ተከትሎ መጥቶ ነው ለአንተ የምነግርህ ነገር አለኝ ማናገር እፈልጋለሁ አንተ ምናምን ብሎኝ ካሜራ ሳላበራ ከአንተ ጋር ምንም ነገር መነጋገር አልችልም ብዬው ካሜራዬን አብርቼ ነበር እንደ አዲስ የቀጠልነው እና በዛም ሰዓት ላይ እንግዲህ የነበሩትን ብዙ ታሪኮች ነግሮናል። እሱ የሚያውቃቸውን ነገሮች እንዳለ መረጃዎቹን ነግሮኛል። ይሄ ቅድስትም መጠቀሚያ እያደረገችበት ያሉትን ነገሮች ያስረዳኝ ካሜራ ካጠፋም በኋላ ድጋሚ ጠርቶን ነበር ያወራንና እሱ አሁንም ደግሞ ሄለንን የማግኘትና ከዚህ ነገር ውስጥ ነፃ የማውጣት ፍላጎቱ አለው። እሱ ይፈራ የነበረው ምንድነው ሰርቼዋለሁ ባለው ወንጀል ተጠያቂ ሆኖ ዘብጥ እያወርዳለሁ ብሎ ነበረ። ያ ነገር ግን የማይሆንበት መንገድ ስለተፈጠረና እሱ ላይ ማስረጃ ማግኘት ስላልተቻለ የሕግ አካላትም በሰዓቱ የነበረውን ወንጀል ለማጣራት የትራፊክ አደጋም ካለ ብለው ሁሉንም ነገር ለማጣራት ጥረት አድርገው ነበረ። የተጣሩ በነበሩት ማስረጃዎች ምክንያት እሱ ወንጀሉ እስካሁን ድረስ ስላልተገኘበት በዋስትና እንዲወጣ ተደርጓል። ስለዚህ ቅድስት ማስፈራሪያ የምትጠቀምበት ምንም አይነት መንገድ ስለሌለ አሁን በሙሉ ልብ እኛን ከመርዳት ወደኋላ አይልም። ሄለንም ደግሞ ስለሚያፈቅራት ስለ እሷ መረጃዎችን በገለልተኛ ወገንም ተብሎ ስለሚታሰብ ምክንያቱም እኛ ወንጀል ከሰራክ ለሕግ አካል ቀጥታ አሳልፈን እንሰጥሃለን ስላለውና ለሕግም አካል አሳልፈን ሰጥተኑ በሕግ ቁጥጥር ስር ሆኖ በዋስትና ስለተፈታ እነዚህ ሰዎች ከኛ ነጥለው ነው የሚያዩትና ምንም ነገር እሱ ቢንቀሳቀስ ጥርጣሬያቸው ውስጥ አይገባም ከሚል አንግል እንግዲህ እሱም መረጃዎችን እየሰበሰበ ነበረ። ለዛም ነው እንግዲህ ዛሬ ነገር ይኖራል ብለን የምንጠብቀውም ከዚህ የተነሳ ነው። እንግዲህ ተመልካቾቻችን ተሰርቷል የተባለው ወንጀል በዛ ሰዓት ገጭቻለሁ ገድያለሁ የሚል ሃሉሲኔሽን ውስጥ እንዲገባ ያደረገው ነገር ምንድን ነው የሚለውን ወደፊት አጣርተን የምንደርስበት ነው የሚሆነው። በቻልነው መጠን ጉዳዮችን ለማጣራት ሞክረናል። እንግዲህ ዛሬ እጅግ በጣም ሰፋ ያለ ፕሮግራም ይኖረናል ብለን እናስባለን። እንግዲህ በህይወት ካለች ዛሬ ሄለንን እናገኛታለን ብለን በጥሩ ሞራል ነው የወጣነው። እንግዲህ ይሄ ፕሮግራም ሙሉ በሙሉ ከዳንኩኝ በኋላ የመጀመሪያው ነው የሚሆነው። ላለፉት 10 ምናምን ቀናት ከስራ ያስተጓጎለን የነበረው ህመም እንግዲህ ሙሉ በሙሉ ጤና የተመለሶ ዛሬ በአዲስ ኢነርጂ ተመልሰናል። እንግዲህ ያለፈውን ክፍል ያላያችሁ ሰዎች ካላችሁ ለእናንተ አጠር ያለ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ
ቀጥታ እንግዲህ ስራችንን የምንጀምር ነው የሚሆነው። እስከ ዛሬ ድረስ እንግዲህ ቃል በተግባባነው መሰረት 50 ሺህ እንገባለን ብለን ጠብቀን ነበር። ግን 50 ሺህ መድረስ አልቻልንም። አዳዲስ ሰዎች ካላችሁ ግን እናንተ ሰብስክራይብ ብታደርጉ ይሄ ቻናል 50 ሺህ የሚገባበት ቀን ሩቅ አይሆንም ብዬ አስባለሁ። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ማለት እፈልጋለሁ። የምትለው ነገር አለ? ምንም የለም። ላይ ያው አንተ እንዳልከው ነው። የእነሱ ድጋፍ ያስፈልገናል። ድጋፋችሁ በጣም ይጠቅመናል። የምንሰራውን ስራ በይበልጥ አጠናክረን እንድንቀጥልበት የ50 ሺውን ጉዞ በደንብ እንድታፋጥኑት እንፈልጋለን። ምክንያቱም ተደራሽነታችን በሰፋ ቁጥር ለእኛ ሞራል በደንብ ይሰጠናልና በደንብ በርትተን ጠንክረን እንድንሰራ ይረዳናል። ስለዚህ ቪዲዮውን ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውንም ደግሞ ቤተሰብ የሆናችሁን ሰዎች ለሌሎችም ሼር በማድረግ አድርሱልን። እንግዲህ እኛም በደንብ በሞራል ተጠናክረን የምንቀጥል ይሆናል። እንግዲህ የመቆየውን ቪዲዮ እንየውና ስንመለስ ቀጥታ ወደ ስራችን የምንገባ ይሆናል። ጋሼ ተረጋጋ። ተነስ። አጥፎ ካሜራው ቤቱ እኮ ሰው ሁሉ የሚወዳት ሰው ሁሉ የሚያከብራት እሷም ሰውን የምታከብር ነው። እኔ አሁን ወዳኝ ነው ወይ ደግሞ አፍቅራኝ ነው የሚለው ነገር ያው ልክ አይደለም እኮ። እሱንማ እንዴት እናገራለሁ? እኔ ተጠያቂ የሚያደርገኝ ነገር ነው እና አይደለም በኑሯችን የሰርጉ ቀን እንኳን ደስተኛ አልነበርኩም። እናንተ እንዳሉ ለእኛም ጸበል ሄዳለሽ ምናምን ያሉት። ቅድስት ጭራሽ ልታስገባኝም ፈቃደኛ አልነበረችም። ሰርጉ አስደስቷቸው ምናምን ነበር፣ ሲጨፍሩ ምናምን ነበርና ሄለንም ፈልጎ የማግኘትም ምንም አማራጭም መደራደሪያም የሌለው ነገር ነው። ሄለን ጸበልም ከሆነች ጸበል ሄደን ደህንነቷን ማረጋገጥ ይጠበቅብናል። ታጠቃቸው ዙሪያ ሄለን እና ቅድስት ሁለቱም እህትማማች እንዳሉ ነው። ያም ማለት የሄለን አባት ሲሞት የቅድስት አባት አምጥቶ አሳደጋት ማለት ነው። ሄለን እንግዲህ ስሟ ነው እንጂ ቅድስት ስሯ ሁሉን ነገር ለመንገር ባሰብኩበት ሰዓት እሷ ናት መታ የበጠበጠችው። የት ነህ ስልክ ሳላነሳ ስቀር 10 ጊዜ ነው እየደወለችው። ግን ጥበቃም ብቻ ሳይሆን ያው ጠበቃም እፈልጋለሁ። ምክንያቱም እንዳልኩ የኔም የቤተሰቦቼም ነው እና ልጅነት ፍቅሬን መሰዋት ፈልጌያለሁ። ባልጎዳት እንደዚህ የአእምሮ በሽተኛ እስክትሆን ድረስ መሆን አልነበረበት። ሄለንን ሰው ስለሚያከብራት ምንም ስለሚላት እሷን ለመበቀል ነው እንጂ የሰራሁትን ስህተት በሰዓቱ እርዳታም አላረኩለትም። እንግዲህ ሰውየው ይሙት ይዳንም አላቅም። እሱም ይቅርታ አድርጎልኝ ሄለኔም ይቅርታ አድርጋልኝ። ያው ህግ የሚወስድ እርግጠኛ ነህ? እዛ ግቢ ነው ያለችው? አዎ እዛው ቤት ውስጥ ነው። እዛው ግቢ ውስጥ እርግጠኛ ነህ? አዎ እዛው ነው ያለችው። ስለዚህ ጊዜ መጣ። እንዳትከፍት ወይ ጋሼ ተረጋጋ። ተረጋጋ ጋሼ። ተመልሰን ስንመጣ እንግዲህ ያሬድን አጠገባችን አድርገን ነው። ያሬድ እንግዲህ በስር ላይ ነበርክ። የሰራው ወንጀል እንዲጣራ እንግዲህ ለህግ አሳልፈን ሰጥተን ነበር። ያለፉት ጊዜዎች እንዴት ነበሩ? ያው እንግዲህ ባለው ነገር ወጣው። እንግዲህ ቴዲንም አመሰግናለሁ። ዋስ ሆኖ ያስፈታኝም እሱ ነው። በተደረገው ምርመራም ወቅት እንግዲህ በተባለው ቀን ምንም አይነት የመኪና አደጋም የተገጨም ሰው እንደሌለ ታይቶ ነው በዋስ የተለቀኩትና እኔ እንግዲህ እንደነገርኩ በሰዓቱ ጠጥቼ ነበር። እሷንም ሶስት የነበረው ገጭታል ብላኝ ነውና ይሄ ሁሉ ነገር አሁን ሳስበው ያው ከሚስቴ ለመለያየት ነውና አሁንም ቢሆን እናንተ እንግዲህ ይሄን ያክል ተባብራችሁኛል። ስለዚህ ሚስቴ አሁንም ያለችበትን ሁኔታ እኔ ለማጣራት ሞክሬያለሁ። ቅድስት ትመስለኛለች። እንግዲህ ከሷ ውጪ ማንም የሚያሳግታት የለምና አሁንም ቢሆን እባካችሁ እኔ ያስከፋትን የበደልኳትን መካስ ነው የምፈልገውና
ይሄን ያክል እንደተባበራችሁኝ አሁንም እሷን እንድናገኛትና ወደ ቀደመው ነገር እንድንመለስ ያው በደንብ አግዙኝ ከህግ አካላት ጋር ሆናችሁ። እንግዲህ ስለ ሁኔታው ለማጣራት ሞክረናል። ቴዲም ቦታው ድረስ ሄዶ ነበር። እንግዲህ አንተ በሰጠህንም ቀን ሆነ ከዛ አካባቢ እንደዚህ አይነት አደጋ አልተከሰተም። በሰጠህንም ቀን ከዛ በፊትም ሊሆን ከዛ በኋላም የሚለውን በክፍለ ከተማም ደረጃ አጣርተናል። ትራፊክ ቢሮም ተኪደዋል። እንደዚህ አይነት መረጃዎች ሊገኙ አልቻሉም። አንተ ግን ሰው ገጭቻለሁ ብለህ አምነህ ነበር። ሰው መግጨትን አሳምና ነው ወይስ እርግጠኛ ነህ አንተ? እንግዲህ በሰዓቱ አምጣት ብላኝ ሳመጣት እኔም ትንሽ አንድ ሁለት እያልኩ ነበረ ነው ጓ የሚል ነው። ለመውረድም ስል ምን እንደገጨውም ለማየት ብል ሰው ነው በቃ እንዳንያዝ እንዲህ እንዳንሆን አምልጥ ምን ብላ እንግዲህ ገፋፍታኝ ነው እንደሄድ ያረኩት። እና ያን ነገር ደግሞ እንደ ሹፌርም እንደ ሰውም ሆነ ስታስበው ትፈራለህ ያንን ነገር ባለው ነገር እና ምን እንደገጨው በሰዓቱ አላውቅም። ብቻ ግን አይምሮዬ ላይ ሰው ነው አይቼዋለሁ። በዚህ በኩል ነው የተመታው ሩጥ አምልጥ ስትል እንግዲህ ምን ማድረግ ይቻላል አስነስቻለሁ። ሞቅተውም ስለነበረ ስነዳ ሄጃለሁ። እና አሁን ደግሞ በነበረው ነገር ምንም አይነት የተመዘገበም ነገር የለም፣ የተገጨም ምንም አደጋ የለም ነው ያሉኝ። እና በዛ ምክንያት በጣም ማዝነው ሄለንን ይሄን ያክል መበደሌ ነውና እንግዲህ ይቅርታ እንድታደርግልኝም እሷንም ደግሞ አሁን እንዳልኳችሁ እንድንተባበራትና ፈልገን ያለችበትን እንድናገኝ ካለችበትም ሁኔታ እንድናወጣት ነው። ይሄን ያክል ስለተባበራችሁኝ በጣም አመሰግናለሁ። እንደዚህ አልጠበቅኩም። ስለ ሁኔታው ትንሽ አሳስቦኝ ነበረ። ምናልባት ሰው እንስሳ ገጭተህ ሰው መስሎ ከሆነ ምናምን የሚለውን ነገር ለማጣራት እየሞከርን ነበር። እንግዲህ በሰዓቱ ያው እንስሳ ተገጨ ተብሎ ሪከርድ ተመዝግቦ አይገኝም እኛ ሀገር ባለው ሁኔታ። ግን አንተ ሰው ነው የገጨሁት ብለህ እንድታምን ያደረገህ ነገር እስካሁን ለእኔም ግልጽ አልሆነም። ስለ ሁኔታው እንትን የምትለው ነገር አለ? እኔም ማለት በሰዓቱ ልክ ሲነግረኝ ግራ አጋብቶኝ ነበረ። በትክክልም እንደዚህ አይነት ወንጀል ካለው እሷ ካደረሳት በኋላ ሆን ብላ ያዘጋጀችውም ሴታፕ ከሆነ ምናልባት ሕክምና ቦታ ላይ አድርሰው ሰውየው የሚያስፈልገውን የሕክምና እርዳታ አግኝቶ ከሆነ የሚለውን ለማጣራት ወደ ተለያዩ ሆስፒታሎችም ሄደን ነበረ። ለዛ ላለንበት አደጋው ለተፈጠረበት አቅራቢያ ያሉትን ሆስፒታሎች ለማጠያየቅ ሞክረን ነበረ። እዛም ምንም አይነት በአደጋ በዛ በተነገረን ቀንና ሰዓት የገባ ምንም አይነት በአደጋ የመጣ ሰው የለም ነበር ሆስፒታሉ ላይ። ስለዚህ ይሄ ነገር እንዳልከው ያው ወይ እንስሳም ሊሆን ይችላል ወይ ደግሞ ምናልባት ድንጋይ ምናምን የሆነ ነገር ብቻ ገጭገጭ ማለቱ እነሱ ኖቲስ ያደረገው እንጂ የተፈጠረ ነገር ያለ ነገር አይመስለኝም። አሁንም ግን ያው ወንጀል እንትኑ በማጣራት ላይ ነው ያለው፣ እየተጣራ ነው፣ እስከ መጨረሻው ድረስ ይጣራል። ግን አይምሮ ላይ የፈጠረችበት ነገር ይሄ ልጅ በጣም ሰላም ሲነሳው ነበረ። የነበሩትን ነገሮች ትቶ እንዳለ እንግዲህ እሷ ባስቀመጠችለት መስፈርት ብቻ እንዲመራ አድርገዋለች። ይዛብኛለች ብሎ የሚያስበውም የነበረው መረጃ ይሄን ነበረ እና ብዙ ነገሮች እሱን ሲታለልና ሲጭበረበርም ነበር አብሮ የነበረውና ለዛም ነው እኔም በድፍረት ዋሶኝም ላስወጣ የሞከርኩት። ማጣራት ካለብኝ ነገሮች እንዳለ እያጣራው ሲሄድ ምንም አይነት ነገር ስለ ወንጀሉ የሚጠቁም ነገር የለም። ሲጀምርም ደግሞ በዛ ልክ ራሱ ከመጀመሪያ ቀን አንስቶ እየመጣ የነበረው አንተ ላይ የሚያደረሰው ጉዳት አለ። ያንን ጉዳት ራሱ ከመጠየቅ ትንሽ ቀለል ልናደርግለት የቻልንበትም አንደኛ ምክንያት ምንድነው? ይሄ ልጅ በጣም ተባባሪ ነው። ሆን ብሎ አይደለም ይሄ ነገሮችን ሲያደርግ የነበረው። በእርግጥ ጥፋት ነው እያጠፋው የነበረው፣ ግን ባለማወቅ ወይም ደግሞ ብላክሜል ተደርጎ ነው ያደረገ የነበረው ነገርና ያን ሁሉ ነገር እንግዲህ አልፈን ሄደናል። ከዛ በኋላም ብዙ ነገሮችን ጥረት ስናደርግ ነበረ። ቅድስት ግን ከዛ በኋላ አንተን ለማግኘት ጥረት እንዳደረገች ከስር ከወጣ በኋላ ልታገኘህ እንደሞከረች እናውቃለንና በምን ጉዳይ ነበረ ልትገናኙ የቻላችሁት? ያው ድጋሚም ግን እዚህ ጋር በቅድሚያ ያው እንግዲህ ዞላ ይቅርታ ባለፈው ላደረስኩበት ጉዳትም እንግዲህ እናንተም እንደማትከሱኝ ተስፋ አደርጋለሁ። እንዳልከው ያው ቅድስት አግኝታኝ ነበረ። መዋደዳችን አብረን እንድንቀጥል
ያለውን ሚስጥር እንዳታወጣ እንዲህ ነው ድጋሚ ለማስፈራራት ሞክራለች። እና ምንም የሚመጣ ነገር የለም። አብራ የምትመለስ ከሆነ ከሄለን ጋር ሁለታችሁም ላይ ነው ጉዳት የማደርሰው፣ እንደዚህ ነው እንደዛ ነው ብላለች። እንግዲህ እኔ ከዚህ በኋላ ምንም የምታገሰውም የሚይዘኝም ነገር የለውም እና ያንን ነገር ነው እያደረገች ያለችው። እኔ ደግሞ ያንንም ለሄለንም ለእኔም ለቤተሰብም ስል ነው እንጂ ትዳሩንም ለማግባት ያሰብኩት ያን ያክል ፍቅርም ኖሮኝ አይደለም። እንግዲህ የሄለን ምስኪን ናት፣ የፍቅር ሰው ናት፣ ሁሉም የሚወዳት ነው። ያንን ነው አሁንም ይጸጽተኛል ስለሷ ማውራትና ባለው ነገር አሁንም ብንደርስላት እላለሁና እንድናፈላልጋት ነው። አሁንም እኔ እናንተ ግን በተነጋገርነው መሰረት የታሰርክበት መኪና ክሱ ጋር እንዳልሆነና በእኛ እያደረክ በነበረው ነገር ዘላለም ላይም ባደረስከው ጉዳት እንደሆነ እንድታውቅ አድርገህ እንድትነግራት ፈልጌ ነበረ። ምክንያቱም አንተን ገለልተኛ አካል አድርጋ አስባ ምንም ነገር ስትንቀሳቀስ ከስሯ የሆንክ መረጃ እንድታጣራልን እንዲያመቸን በሚለው ተነጋግረን ነበር እኔ እናንተ። እሱንስ ጉዳይ ከምን አደረከው? አይ እኔ እንደዛ ለመንገር ሞክሬ ነበር። ነገር ግን ያው መረጃው ደርሷታል ከማን እንደሆነ አላውቅምና ለዛም ነው ድጋሚ ለማስፈራራት እየሞከረች ያለችው። ምክንያቱም ከዚህ በኋላ መያዣ አይኖራትማ። እና አሁን እሷ ይህንን ጉዳይ ታውቃለች፣ ምንም አይነት መረጃ እንዳልተገኘበትና በዚህ የተነሳ እንግዲህ በዋስ እንደወጣ ታውቃለች ማለት ነው። መረጃዎቿን እጇ ላይ ከሌለ ምንም ማስፈራሪያ ይኖራታል ብዬ ነው። አንተን ለማስፈራራት አንተን ብላክሜል ለማድረግ የምትጠቀምበት የነበረው ሰው ጎጅተሃል የሚለውን ሀሳብ ነው። ስለዚህ አሁን ይሄ ሀሳብ ደግሞ ውድቅ ሲሆንባት እንደው በምን ብላክሜል እያደረገች ነው? ይኸው እኮ ሄለን እሷ ጋር ነው ያለችው ይመስለኛል። ሁለታችሁንም ነው እርምጃ መወስደው ማስወስደው እያለች ነው። እና በተቻለ መጠን ሄለንንም እንድረስላት እያልኩ ምጨቀጭቃችሁ ለዛ ነው። እሷን ከያዝን ከዛ በኋላ የእሷን ጉዳይ ያው እናንተ በህግ ትይዙታላችሁ፣ ተጠያቂ እንድትሆን ይደረጋል። ምክንያቱም እንዳልከው አንኮንሽስ በሰዓቱ ምንም የማስታውሰው ነገር ስላልነበር ነው እንጂ አሁን ዝም ብዬ ረጋ ብዬም ሳስበው አሻንጉሊትም ሊሆን ይችላል ገፍትራ፣ ምን ይታወቃል በሰዓቱ። እና ብዙ ነገሮች ስለሆነ አሁንም እሷ ለማስፈራራት ነው አለኝ መረጃው እንዲህ ነው እንዲያ ነው የምትለው። እና በሰዓቱ የተመዘገበ ነገር ከሌለ ምንም ነገር ከሌለ ደግሞ የውሸት። ስለዚህ አሁንም እናንተን ይህንን እንትን እናርግና ስለዚህ አሁንም ሄለን ላይ እንድረስላት ነው የምለው። እና መረጃውን ከየት እንዳገኘች አላውቅም፣ ብቻ ግን መረጃው ደርሷታል። ከምንም በላይ ደግሞ እንግዲህ እኛም የህግ ሰዎችም በጣም እየፈለግነው የነበረው አባቷን ነው። አባቷ ከዚህ ወንጀል ጀርባ ብዙ ነገር ይሰራል ብለን የምናስበው ሰው ነው። ምክንያቱም የዛን ዕለት እዛ በር ጋር ከደረሳችሁ በኋላ በመሳሪያ ከግቢ ያስወጣችሁ ካሜራ ያስጠፋው አባቷ ነው። ከዛ በኋላ እንግዲህ የህግ ሰዎችን ይዛችሁ ስትመለሱ ከቦታው ላይ እሱ ተሰውሯል። እስካሁንም የት እንዳለ አይታወቅም። ከዚህ ሁሉ ጀርባ ያለው እጁ ረዥም የሆነው አባቷ ነው ብዬ አስባለሁ። ምክንያቱም የሄለን አባት አለመሆኑ በራሱ ይህንን ነገር እንዲያደርግ እያደረገው ነው ብለን እናስባለን። እና የውርስም የሀብትም ጉዳይ ይኖራል ከዛ ጀርባ። እንግዲህ እንዳየነው ትልቅ ቤት ነው ይሄ ቤት፣ ይሄ ንብረት በእርግጥም የነ ሄለን ነበር። እንግዲህ ይሄ አጎት ነው ተብሎ የመጣው። ስለዚህ ይህን ንብረት ወደ ራሱ እያደረገ ነው ብለን እናስባለን። ከንብረትም ለማራቅ ይመስለኛል እሷ እንዳታገባ እንደዛ ያ ሁሉ ጫና የሚደረግባት። እስቲ አንተ በዚህ ጉዳይ ላይ እንግዲህ ከቤተሰቡ ጀርባ ብዙ ውስብስብ ነገር አለ፣ የምታውቀው ምንድን ነው? እንዳልከው ያው የሄለን አባትና እናት ቤተሰቦቿ ሲያርፉ ያው እንደ ሞግዚት ሆኖ ነው ያሳደገውና ለማጣራት እንደሞከርኩትም ያው እና ቅድስት የኛ ነው ምናምን ይሄንም በገንዘብም በመረጃም እኔን ልታታል ወይ ደግሞ ብላክሜል ልታረግ የሞከረችው እንዳለ ሀብት ሄለን አባትና እናት ናቸው ያፈሩት ሀብቱንም። እና
ያው ግን እሷም አንስታም አታውቅም። እኔም ደግሞ ስለ ጉዳዩ እውቀት የላትም ሄለን። ስለዚህ ጉዳይ የምታውቅ ይመስላል ቴዲ? ምናልባት ብታውቅ እንኳን እኔ ማለት ከሄለን ምንም የሰማነው ነገር የለም። ከእሷ አይምሯ ጤናዋ እስኪመለስ ብለን እኛም ትንሽ ለቀቅ አረግናትና ምንም የሰማነው ነገር የለም። በእርግጠኝነት ልታቅም ላታቅም ትችላለች። ከእሷ አንደበት ብዙ ነገር እንሰማለን ብዬ አስባለሁ። ግን እንደተባለው በልጅነቷ ከሆኑ እናትና አባቷ ያረፉት እነዚህ ሰዎች ምንም ነገር እንዳታውቅ አድርገው አሳድጓትም ከሆነ ይሄን ነገር ሳታቅም ሊሆናል እስካሁን ድረስ ቁጭ ያለችው እንጂ ምናልባት ራሷን ችላም የምትወጣበት ወይም ደግሞ አሁን የተፈጠረባት ነገር ብላ ላይፈጠርባት ይችል ነበረ። አሁንም እነሱ ገና ለገና ፍራቻ ስላለባቸው ነው። ይቺ ልጅ ነገ ከነገ ወዲያ ሀብቴን ንብረቴን ብላ መጠየቅ አይቀርም ብለው ስላሰቡ ነው ይሄ ሁሉ ነገር እያደረጉባት ያሉት እንጂ ሰርጓን መቀማት ምንም ለእነሱ ጥቅም ያለው እርባና ያለው ነገር ላይሆን ይችላል። ከዛም በላይ ሊያደርሱባት ተጋለጡ ሲላቸው ነው እንጂ ከዛም በላይ ሊያደርሱባት ይችሉ ነበረ። ግን እነሱ በቃ በቀላሉ በማያጠራጥር መልኩ ለማለፍ የፈለጉትን ነገር ምናልባት እቺ ልጅ ካገባች በኋላ አግብታለች ብለው በልጃቸው ስም ያለውን ሀብት ንብረት እንዳለ ሞግዚት ሆነው የነበሩትን ምናልባትም የፌክ ዶክመንት አሰርተው ሙሉ ቅድስትን ልክ እንደ እንትና አድርገው እንደ ሄለን አድርገው ቀይረው ሙሉ ለሙሉ መረጃውን ከቀየሩ በኋላ የሞግዚትነት ጊዜያቸው ስላለቀ ሀብት ንብረቱን በቅድስት ስም ለማዘዋወር ሀሳብ የነበራቸው ይመስለኛል። ይሄ ነገር ግን ተጋለጡ ሲላቸው አንተ እንዳልከው ሳይታሰብ እኛ እጅ ላይ ወደቀ እንጂ ሄለን ስለዚህ ጉዳይ ብዙ ነገር ታውቃለች ብዬ አላስብም። ምናልባት እንግዲህ የሚሳካልን ከሆነና እሷን በህይወት ማግኘት የምንችል ከሆነ ስለዚህ ጉዳይ ከእሷ አንደበት በደንብ እንሰማለን ብዬ አስባለሁ። አዎ ከምንም በላይ ደግሞ በዚህ ሰዓት በምን አይነት ሁኔታ ውስጥ እንደሆነች እንኳን አናቅም። ከምንም በላይ አስከፊ የሚያደርገው ነገሩን እሱ ነው። በምን አይነት ሁኔታ ውስጥ ነው ያለችው ሄለን የሚለውን ምንም አይነት መረጃ ልናገኝ አልቻልንም። እኛም ደግሞ በራሳችን ምክንያት ከዚህ ጉዳይ ትንሽ ራቅ ብለናል እና ዛሬ እንግዲህ በሙሉ ኃይላችን በሙሉ አቅማችን ተመልሰን የሄለንን ጉዳይ የምናጣራበት ቀን ነው ማለት ነው። ቅድስትን ነው ማግኘት የምንፈልገው። ቅድስትን እናግኛት፣ ቤታቸው እንሂድና ከዛ በኋላ እንግዲህ ሄለንን የመፈለጉን ስለ ሄለን ፍንጭ የማግኘቱን ስራ ቅድስት ላይ እንሰራለን። እርግጠኛ ነኝ ዛሬ ይሳካልናል። እግዚአብሔር ከረዳን እንግዲህ ከነበረችበት የ10 ምናምን ቀን ሰቆቃ እናወጣታለን ብለን እናስባለን። በትክክል ያ ቅድስትንም እንግዲህ በልዩ ጥበቃ ውስጥ ነው ያደረግናት። ቤቷን ብትሆንም እያንዳንዱ እንቅስቃሴዋ ገደብ እንዲኖረው፣ ምክንያቱም ወንጀለኛ ነች፣ መረጃ አልተገኘባትም እንጂ ሲል ወንጀለኛ ስለሆነች በእኛ ሰዎች አይን ውስጥ ነው በራዳራችን ውስጥ ነው እየተከታተልናት ያለችው። ስትወጣ ስገባ የት እንደምትሄድ ምናምን ሁሉንም ነገር ለማጣራት ጥረት እያደረግን ነበረ። በእይታችን ውስጥ ነበር የነበሩትን ቀናቶች በሙሉ እኛ ስልጠና ላይም በነበርንበት ሰዓት ላይ አንተም ህመም ላይ በነበርክበት ሰዓት ላይ የቅድስትን እያንዳንዱን እርምጃዋን ለመከታተል ጥረት እያደረግን ነበረ። ምንም አይነት ፍንጭ የሚሰጥ ነገር አላየንም። ምናልባት እንግዲህ ዛሬ ያሬድን ይዘን ከእሷ ጋር አገናኝተን ነው እንግዲህ የሆነ ፍንጭ እናገኛለን ብለን እናስባለን። በእርግጠኝነት ያሬድ እንደሚናገረው ቅድስት ሄለን ያለነችበትን ቦታ የምታውቅ ከሆነ ሄለንን ለማግኘት አንድ እርምጃ እንደ መንደርደር ይሆንልናል። ስለዚህ ጊዜም ሳናጠፋ ባለን ኃይል ሞራል ተነሳስተን ወደዛ ብንሄድ የተሻለ ይመስለኛል። እሺ እንግዲህ ተመልካቾቻችን እንደተለመደው የ50 ሺህ ጉዟችን እንደቀጠለ ይገኛል። ምንም እንኳን ካሰብነው ጊዜ የዘገየ ቢሆንም ዛሬም ድረስ እንግዲህ ወደ 50 ሺህ ጉዞ እንደቀጠለ ይገኛል። እንግዲህ በፍጥነት 50 ሺህ ገብተን ሰለብሬት የምናደርግበት ቀን ሩቅ አይደለም ብዬ አስባለሁ። አዳዲስ ሰዎች ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ለማለት እወዳለሁ። እስከ መጨረሻው ድረስ አብራችሁ ነው። እሺ ቅድስት እንዴት ነሽ? ሰላም ነው? ገብተን እናውራ። እናውራሽ ነው የመጣ ነው እኮ አውሩኛ ቆማችሁ። እናንተ ሰው ቤት መመላለስ አይሰለቻችሁም እንዴ ሲጀመር? እሺ አሁን በስነ ስርዓት እንድናወራ ነው የመጣ ነው። ስለዚህ ይኸውልሽ የአባትሽን መጥፋት ታውቂያለሽ። የት እንዳለም ልታውቂ የምትችይው አንቺ ነሽ።
ስለዚህ ገብተን ስለዚህ ጉዳይ በስነ ስርዓት እንድናወራ ስለዚህ ጉዳይ እዚህ እያወራን ነው። የት ነው የምትገቡት? እዚህ ሰማኛለህ? ይኸው በቃ ማውራት ነው የምትፈልጉት? ገብተን እናውራ። ውስጥ እንግባ። ውስጥ ማየት እንፈልጋለን። ማለት በጉልበት ነው የምትገቡት ቤቴ? ምንም ጉልበት አያስፈልገውም እኮ ምንም ጉልበት አያስፈልገውም። በቃ ወንበር ይመጣላችኋል። ወንበር አምጡላቸው። እዚህ ታወራላችሁ። ለምንድን ነው ቤት እንዳንገባ የተፈለገው? ቤቱ እንደተለቀቀ ነው ያለው ነው ወይስ አባትሽ እዚህ ውስጥ መፈተሽ እንፈልጋለን? ማንም ሰው የለም እዚህ። በቃ እዚህ የለም። እዚህ ቁጭ ብለን እናውራ። ወንበር ይመጣላችኋል። ስለዚህ ልጆች ቼክ ታደርጋላችሁ። ተከራይቷል እያሉ ነበር። ቼክ ያሉ ሰማኛለህ? ቤቱ ተከራይቷል። ሰው ቤት ነው የምትገቡት። ምንድን ነው አንቺ ታዲያ ሰው ቤት በር ላይ ምን ትሰሪያለሽ? እኔ ግቢ ነው፣ ችግር የለውም። እዛኛው ቤት ነው የምኖረው። ያረፈው እንዳለ አሽሽቷል። ይኸውልሽ ወንበር ይመጣላችኋል። እዚህ ላይ ቁጭ ብላችሁ አውሩ። ምንድን ነው ችግራችሁ? እሺ ቼክ እያደረጋችሁ እናንተ እና እንትን እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ቅድስት ቤት ውስጥ እንድንገባ ፈቃደኛ አይደለችም። ቤቱ ለሌላ ሰው ተከራይቷል ነው እያለችን ያለችው። ያልገባኝ ነገር እዚህ ግቢ ውስጥ እየተከናወነ ያለው ነገር ምንድን ነው? እየለቀቃችሁ ነው? ተሽጦ ነው ይሄ ቤት ወይስ ምንድን ነው እየተካሄደ ያለው? አይ ትንሽ ለቤተሰብ ብር ስላነሰ አከራየ ነውና እኛ ሌላ ቦታ ገባ። እኔ ደግሞ እንደምታኝ እዚህ ነኝ። ወደዚህ ገባን እኛ። ለምንድን ነው ዋናውን ቤት የለቀቅነው ነው እያልሽኝ ያለሽው? ትንሽ ብር አነሰንና ብር አስፈልገው። ይሄ ግቢ ስንት የሚከራዩ ቤት አለው? ከ10 ምናምን በላይ ቤቶች አሉት። የሚከራዩበትንም ዋጋ ጭምር አጣርተናል። እያደረጋችሁ ያላችሁት ነገር ይሄ ቤት በሞግዚትነት አባትሽ እንዲያስተዳድረው የተሰጠው የኃይለን ሀብት መሆኑን ደርሰንበታል። አሁን እያደረጋችሁ ያላችሁት ነገር ይህንን ንብረት ወደ ሌላ ሰው የማሸሽ ስራ ነው። ምንድን ነው የምትለው? ሲጀመር ቤቱ የአባቴ ነው። የአባትና የእናቴ ቤት ነው። ማን ነው በሄለን ሞግዚትነት የተሰጠው ቤቱ? ዝም ብላችሁ እንዴ የምታወሩት እናንተ? ሲቀጥል ደግሞ እኛ ቤታችንን የማከራየትም የመሸጥም ምንም ነገር የማድረግ መብት አለን። እኔ ስለ እናንተ መብት አይደለም እየተናገርኩኝ ያለሁት። የትም የመኖር መብት አለን። ሲጀመር ሄለን አባቷ ማን ነው እንዴ? እኔ አባት ነው አባቷ። አንቺ አሁንም ነገሮችን የማናቅና የማንደርስባቸው ነው የመሰለሽ? ለምንድን ነው በስነ ስርዓት እውነቱን ተናግረሽ እዚህ ወንጀል ውስጥ ያለሽን ድርሻ ተናግረሽ እጅሽን ለፖሊስ አሳልፈሽ ማሰጨው? ምንድን ነው የምታወራው? የምን ወንጀል ነው? በመጀመሪያ ልክ እኔ ወንጀለኛ አይደለሁም። እናንተ የምትፈልጉትን ነገር እንዳወራላችሁ ስለምትፈልጉ ነው። ምንድን ነው የምንፈልገው ነገር? ምን አውቃለሁ እኔ ምን እንደምትፈልጉ። እኛ የምንፈልገው እውነቱን እንድታወሪ። ምን እውነት? እሺ የቱን እውነት? ቅድስት አይ በቃ በጣም እየታገስኩሽ ነው። ከመጠን በላይ እየታገስንሽ ነው። ቅድምም ይኸውልሽ አንቺን ይኸውልሽ ሴት ልጅ ነሽ ብለን አክብረንሽ ነው እንደዚህም እያዋራንሽ ያለን እንጂ ከአንቺ መረጃ ለማወጣት በጣም ቀላል ነው። እያጋጨው ጠይቅሻለሁ፣ እያጋጨው ቀበልሻለሁ የምትፈልጊ ከሆነ። እኔ ማድረግ መብት የለም ሲጀመር። ትሰማኛለህ? እውነቱን ነው የነገርኩህ። መስማት ከፈለግ ስማ፣ ካልፈለግ መውጣት ትችላለህ። ቅድስት ይኸውልሽ ያስጠነቀቅኩሽ ነገርኩህ። በቃ ሌላ ግብግብ ውስጥ መግባት አልፈልግም። የምን ግብግብ? ለምንድን ነው ግብግብ? ምንድን ነው እየሰራችሁ ያላችሁት? ምንድን ነው እያሸሻችሁ ያላችሁት ከዚህ ቤት? ትሰማኛለህ? አባትሽ የት እንዳለ ማወቅ ፈልጋለሁ። እየነገርኩሽ ነው። እየሰማሽ ነው? እየሰማሽ ነው? ሊደበድቡኝ ነው የመጣሁት። እየሰማሽ ነው? እንደዚህ እያንዳንዱን ነገር እንድነግሪኝ አድርግሻለሁ። ሊደበድቡኝ ነው የመጣሁት። አዎ ደበድብሽ ነው የመጣሁት። ቶቶ ተረጋጋ፣ ተረጋጋ። ይኸውልሽ እስካሁን ጥረት የማደርገው እንደዚህ አይነት ነገር እንዳይፈጠር ነው። ከዚህ በላይ ምን ይፈጠር? ምን ይፈጠር ከዚህ በላይ? ልትገሉኝ ነው እንዴ? ይኸውልሽ አሁን ስነ ስርዓት ይዘሽ በስነ ስርዓት አውሪ። ይኸውልሽ ደጋግሜ እየነገርኩሽ ያለሁት ነገር እሱን ነው። በስነ ስርዓት አውሪ። እንዴት ነው በስነ ስርዓት ማውራችሁ? ከዚህ በላይ ምንድነው? ነገሬን ከዚህ በላይ እውነቱን እንዳለ አውጥተሽ ተናገሪ። እናንተ ቤት የመጣችሁ ተበደባችሁ። ቅድስት ይበቃል። ምን ነው የሚበቃው? እውነታውን ተናገሪ። የምን እውነት ነው? ልጅቷንም አታሰቃይ። እኔም ብዙ አሰቃየሽ። አሁን ደግሞ ምን እያወራክ ነው? ምን እያወራክ ነው? በቃ ይበቃል። ምን ነው የሚበቃው? ሁሉ ነገር ከእውነት ወጣ። ይፋ ያ ምን እውነት? ምን እውነት የወጣው? ያልሽው ደባ ውሸትሽ ሁሉ ተጋለጠ። አንተ ሲጀመር ያመሃል። ምን እየሆንክ ነው? ትክክል ነሽ። የሚያመኝ አንቺን ማግባቴ ነው። ወደህና ፈቅደን ያገባኝ። ትሰማኛለህ? አስፈራርተሽኝ ነው እንጂ ምንድን ነው ያስፈራራው? ምን አድርጌ ነው ያስፈራራው? ስልኩን አንቺ ስልኩን አንቺ ስልኬንም በስልኬ ልታዙብኝ ነው?
ቤቴ መጣችሁ ቢያስገባችሁ ይኸውልሽ ደበደባችሁ ዝም አልኩ ጭራሽ በስልክ ልታዙ ነው ይሄ የአባትየው ጃግሬ ምናምን እዚህ አካባቢ እኔ አይቷል እኛ ስንመጣና እሱ ይሆናል እየደወለ ያለው ቼክ አድርግ እሺ ያለውን እሱን ቼክ እናደርጋለን ምን ቼክ የምታደርጉት አልሰጥም ስልኬ ተቀቀው ስልኬ ተሰማኛለ ስልኬ ልቀቀው ለቂው ለቂው ለምን ስልኬ ነው ማሰጠኝ ልቀቂው ይሄ ስልክ ድጋሚ ትደውይለታለሽ መልሰሽ በስነ ስርዓት ከዚህ በኋላ ይሄ ስልክ ከተደወለ ማለት ነው እኔ ነኝ የማዋራው ስልኬ መልስልኝ ሄሎ አርፈሽ ቁጭ በይ ሄሎ አቤት ሄሎ አቤት አንቺ ቆይ ግን ምንድነው ሐሳብሽ ምን ነክቶሻል ስለኛ ነሽ ግን ሰማኛል በኋላ ደውልልሃለሁ ኧረ አሁን አናገኝ በኋላ ደውልልሃለሁ አልኩ አይደል ስልኩን ዝጋው አሁን በኋላ ደውላለሁ ስልኩን ዝጋው ስልኬ መልስልኝ በረሃብ ልትገዢ ነው እንዴ ሰው ትሰማኛለህ በኋላ እደውልልሃለሁ ስልኩን ዝጋው ብያለሁ ሄሎ በኋላ ደውላለሁ አልኩ እኮ ለምን ስልኩን ማዘጉት ስልኩን ዝጉት ስሚ አሁን ወይ ገንዘብ ላኪ ወይ ደግሞ ይኸውልሽ ነይና ልጅቷን ታረቂ የምታረጊው ነይና ጋር ቶሎ አድርግ ስልኩን ይሄ የግል ጉዳይ ነው ስልኩን ዝጉልኝ ይሄ እኮ የራሴ የግል ጉዳይ ነው ሲጀምር ለምን ስልኬን የምታነሳው የሰው ልጅ እኮ ነው አስቀምጠሽ ሄድሽው ግን ይታወቅሻል አንተና እኔ በኋላ እንነጋገራለን ስልኩን ዝጋልኝ አሁን አንተ ስልኩን ዝጋው አልኩህ አንዴ ስልኩን ዝጋልኝ አትገያት ነው እንዴ ወይ ገንዘብ ላኪ ወይ ስልኩን ዝጋልኝ አልኩህ ማድረግ አለብሽ አሁኑኑ ይኸውልሽ ከዚህ በላይ ስለማን ነው የሚወራው ስለማን ነው የሚወራው በራብ ልገያት ነው ልጅቷን እያለች ነው ወይ ገንዘብ ላኪ ወይ የሆነ ነገር አድርጊ እያለ ነው ይሄ ሰው ስለማን ነው የሚወራው ስለማን ነው የሚወራው ሄለን የት ነው ያለችው ሄለን የት ነው ያለችው ሄለን የት ነው ያለችው አሁን ታሳያለሽ ሌላ ነገር ውስጥ እኔና አንቺ ሳንገባ ይኸውልሽ እኔ አርፈሽ ቁጭ በይ አርፈሽ ቁጭ በይ ልቀቀኝና አዋራኝ በስነ ስርዓት አርፈሽ ቁጭ በይ አሁን ሄለን የት እንዳለች ታውጫለሽ የደወለው ሰውዬ ሲናገር ነበር ልጅቷን በራብ ልትገዢ ነው ወይ ከዚህ በላይ ለምን እንደምንታገሳት ነው ያልገባኛል አሁን ይኸውልሽ ልጅ እንዲጀልሽ ይኸውልሽ ከዚህ በላይ ልንታገስሽ አንችልም ከዚህ በላይ ልንታገስሽ አንችልም ይኸውልሽ ሰማንሽ እሺ ይኸውልሽ አሁን በስነ ስርዓት ታውጫታለሽ የት ነው ያለችው እኮ ነግራለሁ ይኸው እዚህ ድረስ አስመጥተሽናል እዚህ ድረስ ይዘሽን መተሻል እኮ ነው ያልበርም ልቀቁኝ ይዣችሁ ልገባ እኮ ነው የት ነው እሺ ሲጀመር እሱ ዝም ብሎ ነው የሚጮኸው የት አለች እዚህ አክስቴ ቤት ነው ያለችው አክስቴ ቤት እስካሁን ድረስ እዚህ ምንድን ነው የምትሰራው ምንም በቃ አክስቷ ቤት ነው የመጣው እኮ ምግብ አልሰጠሻ እሺ አሳይን የት አለች የት ናት እሺ የቻለች አሳይን የት ነው እንዴ ሄለሽ ተረጋጋ አንተ ተረጋጋ እናውጣ ፍታት አንተ የታለች ልጅቷን እንዳለቋል ልጅቷን እሺ ሄላ ደህና ነሽ ወይ ደህና አይደለሁ ፍታት ቶሎ በል በእናትህ ተነሽ አይዞሽ